የረቡዕ ግንቦት 26 ቀን 2018 የትርታ ቁርስ መሰናዶውን ነው ከትርታ 97.6 ኤፍኤም በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት 7ኛው ጠቅላላ ምርጫ ሰላማዊና ፍትሐዊ ሆኖ መጠናቀቁን ገለጸ። 7ኛው ጠቅላላ ምርጫ መራጩ ሕዝብ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት በተግባር ያረጋገጠበት መሆኑን የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። ምክር ቤቱ የድምፅ አሰጣጥ ሂደቱን መጠናቀቅ አስመልክቶ በትላንትናው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። የምክር ቤቱ ሰብሳቢ አቶ ማሩ ዳኜ በመግለጫቸው ምርጫው ግልጽና ፍትሐዊ ከመሆኑም በላይ በተፎካካሪ ፓርቲዎችና በነዋሪው ዘንድ ከፍተኛ ቅቡልነት ያገኘ መሆኑን ገልጸዋል። ሂደቱ እጅግ የተረጋጋና የሰለጠነ የፖለቲካ ባህል የታየበት መሆኑንም ጠቅሰዋል። ሰብሳቢው አክለውም ለሁሉም ፓርቲዎች እኩልና ፍትሐዊ የአየር ሰዓት በመስጠት የፖሊሲ አማራጮችን እንዲያስተዋውቁ እድል መፍጠሩንም ገልጸዋል። የምክር ቤቱ ምክትል ሰብሳቢ አቶ ዘሪሁን ኮርሜ በበኩላቸው በአረጋውያን ሴቶችና ወጣቶች የተደረገው ተሳትፎ ተምሳሌታዊ መሆኑን ጠቅሰው ለሂደቱ ስኬት አስተዋጽኦ ላደረጉ አካላት በሙሉ ምስጋና አቅርበዋል። የጋራ ምክር ቤቱ የድምፅ ቆጠራና ውጤቱን የማደራጀት ስራ በብሔራዊ ምርጫ ቦርድ በኩል በይፋ እስኪገለጽ ድረስ ሕዝቡ በትዕግስት እንዲጠብቅ ጥሪ አቅርበዋል። ማንኛውም ወገን የምርጫ ውጤቱን በጸጋ የመቀበል ታሪካዊ ኃላፊነት እንዳለበትና ቅሬታዎች ቢኖሩ እንኳ በሕጋዊና በሰላማዊ መንገድ ብቻ ማቅረብ እንደሚገባ ምክር ቤቱ በጥብቅ አሳስቧል። 7ኛው የኢትዮጵያ ጠቅላላ ምርጫ ድምፅ አሰጣጥ በስኬት መጠናቀቁ ተገለጸ። 7ኛው የኢትዮጵያ ጠቅላላ ምርጫ የድምፅ አሰጣጥ ሂደት በስኬት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንደገለጹት ከሆነ በግንቦት 24 ቀን 2018 ዓ.ም ስለተከናወነው የምርጫ ሂደት ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫውም ዜጎች ከማለዳው 12 ሰዓት ጀምሮ በነቂስ ወጥተው ድምፅ ሲሰጡ መዋላቸውን ገልጸዋል። አዲስ አበባን ጨምሮ ረጃጅም ሰልፍ በነበረባቸው የምርጫ ጣቢያዎች የድምፅ አሰጣጡ እስከ እኩለ ሌሊት 6 ሰዓት ድረስ እንዲራዘም ተደርጎ ነበር። ይህም መራጮች መብታቸውን በአግባቡ እንዲጠቀሙ አስችሏል ነው የተባለው። ቦርዱ የምርጫ ሂደቱን የሚከታተልና መፍትሄ የሚሰጥ ልዑክ በተለያዩ ክልሎች በማሰማራት ስኬታማ ስራ ማከናወኑን ሰብሳቢዋ ጠቁመዋል። ከተነሱ ቅሬታዎች ጋር በተያያዘም በሕግ ክፍል በፖለቲካ ፓርቲዎችና በታዛቢዎች የቀረቡ ጥቆማዎችን ከስር በማጣራት የእርምት እርምጃ መወሰዱን አንስተዋል። በአሁኑ ወቅት በሲዳማ፣ ጋምቤላ፣ አማራ፣ ሶማሌ ክልሎችና አዲስ አበባ ከተማ የድምፅ ቆጠራ እየተከናወነ እንደሚገኝ ተገልጿል። ቆጠራዎችን ያጠናቀቁ ጣቢያዎች ውጤቱን በአደባባይ በመለጠፍ ላይ መሆናቸው የጠቀሱት የቦርዱ ሰብሳቢ በቀጣይም በእያንዳንዱ ምርጫ ክልል የተሰጠ ውጤት ተደምሮ አጠቃላይ ድምሩ ለሕዝብ ይፋ እንደሚሆን አስረድተዋል። ወደ ውጭ ዜናዎች እናልፋለን። የአውሮፓ ህብረት በሞሮኮ ለሚከናወን የውሃ ልማት ፕሮግራም የ348 ሚሊዮን ዩሮ ድጋፍ ይፋ አደረገ። የአውሮፓ ህብረት በሞሮኮ ያለውን የውሃ እጥረት ችግር ለመቅረፍና የሀገሪቱን የውሃ ሀብት አስተዳደር ለማሻሻል የሚውል የ348 ሚሊዮን ዩሮ ግዙፍ የድጋፍ ፕሮግራም በይፋ ጀምሯል። የአውሮፓ ቡድን በተባለው ስብስብ ስር የተመቻቸው ይህ ፕሮግራም በተለይም በሞሮኮ የግብርናው ዘርፍና የመጠጥ ውሃ አቅርቦት ላይ እየታየ ያለውን ከፍተኛ የድርቅና የውሃ እጥረት ስጋት በዘላቂነት ለመፍታት ያለመ ነው። ፕሮግራሙ በዋናነት የከርሰ ምድር ውሃን በአግባቡ ጥቅም ላይ ለማዋል እንዲሁም ደግሞ የውሃ ማጣሪያ ስራዎችን ማጠናከርና ለገጠሪቱ የሞሮኮ ክፍሎች አስተማማኝ የውሃ አቅርቦት ማድረስ ላይ ትኩረት ያደርጋል። በሞሮኮ የሚገኘው የአውሮፓ ህብረት ልዑክ እንደገለጸው ይህ የፋይናንስ ድጋፍ በሀገሪቱ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም ለምታደርገው ጥረት ትልቅ አቅም ይፈጥራል። የሞሮኮ መንግስት ባለስልጣናት በበኩላቸው ከአውሮፓ ህብረት ጋር የተደረገው ይህ ስምምነት የሀገሪቱን የውሃ እጥረት እንዲሁ ለመፍታትና እድገትን ለማስቀጠል ወሳኝ ሚና እንዳለው ገልጸው ምስጋና አቅርበዋል። ይህ ፕሮጀክት የአውሮፓ ህብረት ከሰሜን አፍሪካ ሀገራት ጋር ያለውን ስትራቴጂካዊና የልማት አጋርነት ይበልጥ እንደሚያጠናክረው መመላከቱን የዘገበው ሞሮኮ ኒውስ ወርልድ ነው። በመጨረሻም በአሜሪካ አጋዥነት የሚካሄደው የእስራኤልና ሊባኖስ ቀጥተኛ የሰላም ንግግር 4ኛ ዙር ላይ መድረሱ ተነገረ።
ንግግሩ ተስፋ ሰጪ መሻሻሎችን ያሳየ መሆኑም ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር እንዳስታወቀው ከሆነ የእስራኤልና የሊባኖስ የልዑካን ቡድኖች በትላንትናው ዕለት በዋሽንግተን ዲሲ ተገናኝተው አራተኛ ዙር ቀጥተኛ ድርድራቸውን አከናውኗል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት በማህበራዊ ገጻቸው ባስተላለፉት መልእክት በሁለቱ ሀገራት መካከል ሉዓላዊነት የሚያከብር ሁሉን አቀፍ ስምምነት ላይ ለመድረስ በፖለቲካውና በደህንነቱ ዘርፍ ተስፋ ሰጪ መሻሻሎች እየታዩ ነው ተብሏል። አሜሪካ በታሪካዊ ድርድር ላይ የምታደርገውን የአማካሪነት ሚና አጠናክራ እንደምትቀጥልም ቃል አቀባዩ ገልጸው የአምስተኛው ዙር ድርድር በዛሬው ዕለት ረቡዕ እንደሚቀጥልም አስታውቀዋል። ይህ በእንዲህ እንዳለ አሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ ሂዝቦላ መካከል የእርስ በርስ የሚደረጉ ጥቃቶችን ለማቆም የሚያስችል መግባባት ላይ መደረሳቸውን አስታውቀው ነበር። ዶናልድ ትራምፕ አክለውም የእስራኤል ጦር ወደ ሊባኖስ መዲና ቤይሩት እንደማይገባ በሰጡት መግለጫ አረጋግጠዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ሀሳብ አስተያየቶቻችሁ እየደረሱን ነው፣ እናመሰግናለን። ራይድ ትራንስፖርት እና እናት ባንክ ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋሉ። ራይድ ትራንስፖርት ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ እናገናኘውታለን ይላል። ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ሌላኛው አጋራችን እናት ባንክ ነው። እናት ባንክ እንግዲህ የውጭ ምንዛሪ አገልግሎትን እንደሚሰጥ ይታወቃል። ከውጭ ተላካ አደራ በእምነት የሚደርስበት ቦታ ከተባለ እናት ባንክ ነው። በውጭ ሀገር ከሚኖሩ ቤተሰብ፣ ወዳጅ ዘመዶቹ የተላከሉትን ገንዘብ እንዲሁም በእጆ የሚገኘውን የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ ይቀበሉ፣ ይመንዝሩ ይላችኋል። በፈጣን አስተማማኝና ዕለታዊ የውጭ ምንዛሬ ተመን አገልግሎታችን ገንዘቦ ላሰቡት ዓላማ ይደርሳል። ሁሌም ልናገለግሎ ዝግጁ ሆነን እንጠብቆታለን የሚላችሁ እናት ባንክ በአዲስ አበባና በሌሎች በክልል ከተሞችና በክልል ባሉት ቅርንጫፎች ወደ ቀረቡት የባንካችን ቅርንጫፎች ጎራ ይበሉ ይላችኋል። እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ስለሆነ እጅግ አድርገን እናመሰግናለን። የዕለተ ረቡዕ ማለዳ የትርታ ቁርስ መሰናዶውን ነው ከልቦ በቀረበው ትርታ 97.6 ኤፍኤም በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ምርጫው መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት ሆኖ ማለፉን ኢሰመኮ አስታወቀ። ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን ሰላማዊ፣ ዲሞክራሲያዊና መሰረታዊ የሰብአዊ መብቶች ጥሰቶች ያልተፈጸመበት ሆኖ ማለፉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ይፋ ባደረገው የመጀመሪያ ደረጃ የግኝት ሪፖርት እንዳመላከተው ምርጫው የተለመዱ ዓለም አቀፍ መስፈርቶችን ያሟላ አሳታፊና አካታች በሆነ መልኩ ተከናውኗል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በሰጡት መግለጫ ሂደቱ በላቀ ደረጃ ለመከታተል 104 የክትትል ቡድኖችና ከ320 በላይ አባላት መመደባቸውን ገልጸዋል። በእነዚህም አስፈጻሚዎች አማካኝነት ከ3000 በላይ በሆኑ የምርጫ ጣቢያዎችና ከልክ በላይ በሆኑ የምርጫ ክልሎች ላይ ሰፊ የክትትል ስራዎች መከናወኑንም ተናግረዋል። የክትትል ቡድኑ በተለይም በአማራ፣ በኦሮሚያና በደቡብ ኢትዮጵያ ክልሎች በአካል በመገኘት የምርጫውን ውሎ በንቃት መከታተሉን ዋና ኮሚሽነሩ አስረድተዋል። በምርጫው ሂደት በአጠቃላይ 104 አቤቱታዎች መቅረባቸውን የጠቀሱት አቶ ብርሃኑ አብዛኞቹ አቤቱታዎች ፈጣን መፍትሄ ማግኘታቸውንና 4ቱ በአሁኑ ሰዓት በሂደት ላይ ያሉ መሆናቸውን
ገልጸዋል። የእንጦጦ ቀጨኔ የወንዝ ዳርቻ ልማትና የአገልግሎት መስጫዎች ተመርቀው ለሕዝብ ክፍት ሆኑ። የምርቃት መርሃ ግብሩም በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ በተገኙበት ተከናውኗል። ከንቲባ አዳነች በወቅቱ እንደገለጹት ፕሮጀክቱ ቀደም ሲል ለአደጋ የተጋለጸና የተጎሳቆለ የነበረውን የአካባቢውን ገጽታ ሙሉ በሙሉ በመቀየር ለሰው ኑሮ ምቹና ማራኪ እንዲሆን አድርጎታል። 597 ሄክታር መሬትና 9.6 ኪሎ ሜትር ርዝመት የሚሸፍነው ይህ የከተማ መናፈሻ ለመዝናኛ፣ ለንግድና ለተለያዩ ማህበራዊ ኩነቶች አገልግሎት እንዲሰጥ ተደርጎ ነው የተገነባው። ከንቲባው አክለውም በፕሮጀክቱ ውስጥ 15 ሄክታር መሬት በከተማ ግብርና በአረንጓዴ የተሸፈነ መሆኑን 210 ዘመናዊ የንብ ማርቢያ ቀፎዎች፣ የአበባና የእጽዋት ጋርደኖች መካተታቸውን እንዲሁም 22 ኪሎ ሜትር የእግረኛ መንገድ፣ 8 ኪሎ ሜትር የሳይክል መንገድና 4 ኪሎ ሜትር የሃይኪንግ መንገድ መገንባቱን ገልጸዋል። በተጨማሪም የትራፊክ ፍሰቱን ለማቃለል 2 አዳዲስ የተሽከርካሪ ድልድዮች ሲገነቡ የ3 ነባር ድልድዮች ደግሞ እድሳት ተደርጎላቸዋል ብለዋል። መረጃው የአዲስ አበባ ኮሚኒኬሽን ነው። የተወደዳችሁ አድማጮች ቀደም ሲል የሀገር ውስጥ ዘገባዎችን ነበር ያደረስናችሁ። አሁን ወደ ውጭ ዜናዎች እናልፋለን። በቅድሚያ አፍሪካ የምስራቅ አፍሪካ ማህበረሰብ የጤና ሚኒስትሮች በክልሉ የተከሰተውን የኢቦላ ወረርሽኝ ለመግታት አስቸኳይ ስብሰባ እያካሄዱ መሆኑ ተነግረዋል። የምስራቅ አፍሪካ ማህበረሰብ አባል ሀገራት የጤና ሚኒስትሮች በኡጋንዳ የተከሰተውንና ወደ ጎረቤት ሀገራት የመስፋፋት ከፍተኛ ስጋት የደቀነውን የኢቦላ ቫይረስ ወረርሽኝ በጋራ ለመከላከል የሚያስችል አስቸኳይ የምክክር መድረክ በኡጋንዳዋ መዲና ካምፓላ ጀምረዋል። የስብሰባው ዋና ዓላማ ወረርሽኙ ከአንድ ሀገር ወደ ሌላ ሀገር በፍጥነት እንዳይሻገር በድንበር አካባቢዎች ላይ የሚደረጉ የሕክምና ፍተሻዎችንና የክትትል ስራዎችን ይበልጥ ማጠናከር ነው። በተጨማሪም አባል ሀገራቱ የወረርሽኙን ስርጭት መረጃዎች በቅጽበት መለዋወጥ የሚችሉበትና የሕክምና ቁሳቁሶችን በጋራ መጠቀም በሚሉ አሰራር ዙሪያዎች ላይ መወያየታቸው ተገልጿል። የዓለም ጤና ድርጅትና የጤና ባለሙያዎች በበኩላቸው የኢቦላ ቫይረስ ስርጭትን ለመቆጣጠር የጋራ ክትትልና የድንበር ማዕቀፎችን ማጠናከር ወሳኝ መሆኑን አሳስበዋል። በተለይም በንግድና በትራንስፖርት ሳቢያ ከፍተኛ የህዝብ እንቅስቃሴ በሚታይባቸው የድንበር ኬላዎች ላይ ጥብቅ የጤና ምርመራ ማድረግ እንደሚገባ አስገንዝበዋል። የማህበረሰቡ ምክትል ዋና ጸሐፊ በሰጡት መግለጫ ይህ ወረርሽኝ የአንድ ሀገር ብቻ ሳይሆን የመላው የምስራቅ አፍሪካ ስጋት ነው ካሉ በኋላም ወረርሽኙን በቁጥጥር ስር ለማዋል አባል ሀገራቱ ያላቸውን የሕክምናና የፋይናንስ አቅም በጋራ ማስተባበር እንዳለባቸው ጥሪያቸውን አቅርበዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በብራዚል ምርቶች ላይ 25 በመቶ ተጨማሪ ቀረጥ ለመጣል ማቀዳቸውን አስታውቀዋል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ውሳኔውን ማውገዛቸውን የተነገረው የአሜሪካ የንግድ ተወካይ ቢሮ ባደረገው ምርመራ ብራዚል ፍትሐዊ ያልሆነ የንግድ አሰራር ትከተላለች፣ እንዲሁም የጸረ ሙስና ሕግ አፈጻጸሟ የላላ ነው በሚል በሀገሪቱ ምርቶች ላይ 25 በመቶ ቀረጥ እንዲጣል ሀሳብ አቅርበዋል። ውሳኔው የአሜሪካ የንግድ ሚዛን ከብራዚል ጋር ሲነጻጸር በ14 ቢሊዮን ዶላር የትርፍ ክፍተት እያሳየ ባለበት ወቅት መውጣቱ መላከቱ ተነግሯል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ውሳኔውን በከፍተኛ ቅሬታ ማየታቸውን ገልጸው ለዚህ እርምጃ የፖለቲካ ተቀናቃኞቻቸውን ተጠያቂ አድርገዋል። ፕሬዝዳንት ሉላ እንዳሉት ባለፈው ሳምንት ዋሽንግተንን የጎበኙት የብራዚል ሴናተርና የቀድሞው ፕሬዝዳንት ጃይር ቦልሶናሮ ልጅ የሆኑት ፍላቪር ቦልሶናሮ አሜሪካ በብራዚል የውስጥ ጉዳይ ጣልቃ እንድትገባና ማዕቀብ እንድትጥል የሀገር ክህደት ፈጽመዋል ብለዋል። የብራዚል መንግስትም በሰጠው መግለጫ በሁለቱ ሀገራት መካከል ያለው ግንኙነት በቦልሶናሮ ቤተሰቦች የምርጫ ፕሮፓጋንዳ እየተገበረበት ነው ብሏል። ሉላ አሜሪካ ከኛ መግዛት ካልፈለገች ምርቶቻችንን ለሌላ ሀገር እንሸጣለን፣ በዚህ ጉዳይ ላይ አንደራደርም በማለት ብራዚል የራሷን የኢኮኖሚ ጥቅም ለማስከበር የአጸፋ እርምጃዎችን እንደምትወስድም አስታውቀዋል። በአሁኑ ወቅት ቻይና የብራዚል ትልቁ የንግድ አጋር መሆኗ ይታወቃል። ይህ የታሪፍ እቅድ እንደ አውሮፕላንና ወሳኝ ማዕድናትን የመሰሉ ከግማሽ በላይ የሚሆኑ የብራዚል ምርቶችን ያገለለ ሲሆን በታቀደው ቀረጥ ዙሪያ እንደ አውሮፓውያን አቆጣጠር ጁላይ 6 ቀን በአሜሪካ የሕዝብ አስተያየት መስጫ መድረክ እንደሚካሄድም ዘገባው ተመላክቷል።